ሰላት ልሰግድ ቁሜ በቃ የሆነ ጊዜ በጣም ተበሳጨውና የሚያናድረኝ ነገር አጋጥሞኝ በቃ አላህ እኔ ይሄው ለአንተ ሰላት ልሰግድ ቁሜ ያለውኝ ግን ስሰቃይ ለምን ዝም ብለህ ታያለህ ብዬ በቃ አላህን እንደሰው አናገርኩት እና በቃ ከዛ በኋላ ግን በጣም የተሰማኝ ነው። እንዴት ላድርግ? ባለማወቅ ነው እንዲህ አይነት ነገራቶች የሆኑት። ወደ አላህ ተውበት ማድረግ ነው፣ ሌላ ነገር የለም። አላህ ስብሐነ ወተዓላን ስትናገሩ ጊዜ ንግግራቸውን አሳምሩ። እንደ ቆሎ ጓደኛ አናናገር ፈጣሪ። ከፈጣሪ ፊት በምንቆም ጊዜ፣ ከአላህ ፊት በምንቆም ጊዜ ልክ እንደ ነብያቶች ከአላህ ፊት ሲቆሙ ሶላት ለመስገድ በጣም ለአላህ ይተናነሱ ነበር፣ ያለቅሱ ነበር። እንደዚያ ሆኖ እንጂ ሰው በአምላኩ ፊት መቆምና መስገድ ያለበት ይህን አንድ ምድራዊ ነገር ጠይቀን ስላልሰጠን ለምንድነው ማሰበኝ ብለን እሱ እንደ ጓደኛ ማናከል ተገቢያ ተውበት ማለት ነው። ሌላ ጥያቄ ያለው እንዴ? ጀዛኩም አላህ ኸይር ነው። በጣም አመሰግናለሁ። አላህ ይስጥ። ሰላም አለይኩም። እሺ ቀጥል። ይኸውልህ ለመጨረሻ ጊዜ ጥያቄ አንተ ቁርአን አሁን ማን ነው ያለፉት መጽሐፍቶች የት ይገኛሉ ነው ያልከው? አይ ለመጨረሻ ጊዜ ሳይሆን ውይይት አድርገን ከዛ ኮንክሉዥን ሰጥተን እንወጣለን። አቤት ውይይት እናድርገው። በጣም ጥሩ ደስ ይለኛል። እሺ እኮ ማለት ጠይቀው አይነት ጥያቄ ብቻ ሳይሆን አትወጣ ውይይት እናድርገው። በቃ በጣም ይስማማኛል። ስለዚህ ምን እናደርጋለን? ስላለፉት ማነው እስልምና ወይንስ ክርስትና ስለሚለው ስለሆነ ነብያት አምላክ እና ነብያት የሰበኩት ሃይማኖት እስልምና ነው ወይንስ ክርስትና? እንደ መጽሐፍ ቅዱስና እንደ ቁርአን ጀምር። ክርስትናን የሰበከ አምላክ ወይንም ነብይ መጽሐፍ ቅዱስ ላምጣ። ወዴት አይ እንደዛ ውይይት ሀሳቡ ይሄ ስላልሆነ እንሄዳለን ወደዛ። አሁን ደግሞ አንተ እኔ አንዴ የእስልምና አዳም እድል ልሰጥህ ነው። ተረጋጋ። ውይይት ነው ፈልገዋል። በራስህ ጊዜ ማነው በቃ ውይይት ላደርግልህ ነው አልኩኝ። ተስማማሁ። በቃ አንተም ነፃ ሆነህ እንድታወራ። ስለዚህ አምላክና ነብያት የሰበኩት ሃይማኖት ክርስትና ነው ወይንስ እስልምና? አሁን በመጽሐፍ ቅዱስ ላይ እግዚአብሔርና ነብያት ክርስትናን የሰበኩበትን አንድ ደቂቃ አለ። ጀምር። ሚውት አድርጌ ላዳምጥህ ነው። ውይይት ፈልጋለሁ። ውይይት እናድርገው። ያማ አይ ሽሽት ነው። ቆይ አይደለም፣ አይሆንም። እንደዛ አይሆንም። ሁለተኛ እንደ አይነት ቃላቶችን አትጠቀም። ሚውት አይደለም። ያቆችን አልሸሽም እኔ እና እሺ ምናምን ፈራህ ምን ይጂ ሚውት እንዳያደርጉ ንገረኝ አንዴ። ቆይ ለምሳሌ አሁን ለሶስተኛ ጊዜ ለእድል ልስጥህ። ውይይት ብለህ ራስህ ፈለግከው። ውይይት አድርገህ ኮንክሉዥን ሰተን ምናምን አልኩ። እሺ አልፈልግም። ውይይት አልፈልግ። ይሄን ሀሳብ ከጨረስኩ በኋላ ወደ ውይይት እንሄዳለን። መረበሽ ነው ፈልገው ነው ባጭሩ፣ ሌላ አይደለም። ጥያቄ ጠይቅ። አልፈልግም ውይይት ነው ፈልገው አለ። እሺ ውይይት ከሆነ እያነሳ ያለው እስልምና ከዚያ በፊት አይታወቅም ነበር ማለት ነው የሚል ቃል እየደጋገመ ነበር። እንደሱ ከሆነ እንደ ክርስትና ነው ወይንስ እስልምና ነው? ነብያቶችና አምላክ የሰበኩት ደቂቃ ወሰድና አውራ ሚውት ላድርግልህ አልኩት። አልፈልግም ማለት አላህ መስታ። እሺ ጥያቄ ያለ ካለ ይቀጥል። ክርስቲያን ካለ ሚኪ ያለህ ከላይ ሚኪ ከሚኪ ቀጥሎ ልግባ እንዴ? እሺ ዮኒ ትጠይቃለህ። እሺ ኮሜንት ላይ ሁሉ ፍታኝ ብሎ ተደርጊያለሁ እያለ ነው። ዮኒ ማን እየጻፈልህ ያለው ብሎ ተደርጊያለሁ እያለ ዘሙስሊም አንድ ቤት አድርገው ብሎክ አድርጉኝ ነው ወይስ ምንድን ነው? ብሎክ ተደርጊያለሁ ብሎክ ይናሳል እያለ ነው ኮሜንት። ማን ነው እየጻፈው ያለው? እሺ ጥያቄ ያለው ካለ ይቀጥልሽ። አለው እሱ እሺ ጥያቄ ነው። እሺ እንዳያስወጡኝ ትላንትም ከትላንቱ ወዲያም እንደዚህ እኮ ያስወጡኝ ነው። እኔ በጣም ጥያቄ አይደለም ግን የምጠይቀው ሀሳብ የለም። አንተ ከደረሰ አንተ ካወቀው ትመልስልኛለህ ብዬ ነው የምጠይቅህ። ይሰማል? እሱ ያው ስለ ጂኒዎች ማለት ነው። ስለ ጂኒዎች ማለት ነው። ግራ ገባኝ ነገር ነው። ለምሳሌ ነብዩ ቁርአን ሲቀሩ እነሱ ተደራረቡ፣ ጂኒዎች ለመስማት ተደራረቡ፣ የእሳቸውን ለመስማት የሚባል ነገር ሰሙ። እሱም ግራ ገባኝ። አንደኛ ነገር ማለት ነው ጂኒዎች በአካል ይታዩ ነበር ወይስ
እሺ ጥያቄ ቢያ ማለኝ እኮ እና ደግሞ ጂኒዎች ለሁለት ይከፈላሉ ይላል። አንድ የቁርአን አንቀጽ አንስቶ ነው ልጁ የጠየቀው። አንድ የሚያደርገው ያኒ የሚያስራው ያን ታንሳው ምን የሚለው ነው? የቁርአን አንቀጽ አነሳ። ወአንሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ የሚለው አንቀጽ ነው። እርሱ የአላህ ባሪያ ይላል። የአላህ ባሪያ የሚለው አላህ እዚህ ቦታ ላይ ራሳቸውን ነብዩ ሰለላሁ ዐለይሂ ወሰለም ነው። እርሱን ለመጣራት አላህን ለመጣራት ወይንም ቁርአንን ለመቅራት በቆሙ ጊዜ ጂኖች የተደራረቡ ሆነው ወደ እርሳቸው መጡ የሚለውን አንቀጽ ነው። ለፈሽዋል ጂኖች የተደራረቡ ሆነው ወደ እርሳቸው መጡ ለመስማት ማለት ነው። እሺ ታዲያ እዚህ ቦታ ላይ ጂን እንዴት ነው ወደ እርሳቸው ሊመጣ የሚችለው? ጂን እኮ ክፉ ነው ብለው ነው እነሱ የሚያስቡት፣ ያው ሰይጣን ነው ብለው ስለሚያስቡ ነው። አሁን ስለ ጂን ልንገራችሁ። ጂን ከምን ተፈጠረ፣ ለምን ተፈጠረ የሚለውን ማወቅ አለብን። በምን ባህሪ ላይ ተፈጠረ የሚለውን እነዚህ ሶስት ነገራቶች ልናውቅ ይገባል። ጂን ለምን ተፈጠረ የሚለውን፣ ከምን ተፈጠረ የሚለውን፣ ለምን በምን ባህሪ ላይ ተፈጠረ የሚለውን ቁርአን ብቻ ነው እዚህ ዓለም ላይ የሚነግራችሁ። አዎ ከቁርአን ውጭ አንድ ቤት አድርገው ይሆን እሺ ወንድሜ እሱን እኮ አይደለም ጥያቄው፣ እሱን እኮ ነው ያውቃለሁ። እባክህን ቤት አድርግ። ይሄን ብታውቅ ኖሮ ጥያቄውን ባልጠየቅ ነበር። በደንብ ላብራራላችሁ ነው፣ አዳምጡ። አሁንም ነግራችሁን የትኛውን መለኮታዊ መጽሐፍት ተብለው የሚጠሩ ውስጥ በፍጹም አታገኙትም። ስለ ጋኔን ያወራሉ በርካታ መጽሐፍቶች፣ ግን ከምን እንደተፈጠሩ አይናገሩም። ለምን እንደተፈጠሩ አይናገርም። በምን ዓላማ ላይ እንደተፈጠሩ አይናገሩም። ሶስቱን ነገራቶች መናገር የሚችለው ቁርአን ነውና ስለ ጋኔን የመናገር ሞራል ያለው ቁርአን ነው። ገብታችኋል? አሁን በደንብ አዳምጡ። ጂን ከምን ተፈጠረ? በመጀመሪያ ጂን ማለት ምን ማለት ነው ከሚለው እንነሳ። ጂን ማለት ደብቅ ወይንም ስውር ማለት ነው። በዚህ የተሰየሙበት ምክንያት ከኛ እይታ የተደበቁና የተሰውሩ በመሆናቸው ነው። አላህ በቁርአን ላይ ሲናገር ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም አለ። እርሱ ጂንና ጭፍሮቹ እናንተ ከማታዩባቸው ስፍራ ሆነው ያያችኋል። ለእኛ ደብቆች ስውሮች ናቸው። ስለዚህ ምን ተባሉ? ጂን ተባሉ። ስለዚህ ጂን የሚለው ነገር የክፉ ነገር መጠሪያ አይደለም። ድብቅ ወይንም ስውር ከተባለ አንድ አካል መጥፎ ነው ማለት ነው አይደለም። ይወታችኋል አይደል? ያ ነው። ስለዚህ ጂን ማለት ድብቅ ወይንም ስውር ማለት ነው። አሁን ጂኖች ከምን ተፈጠሩ ወደሚለው እንቀጥል። ጂን የተፈጠረው ከምንድን ነው? ከእሳት ነው። ማስረጃ በቁርአንና በሐዲስ ላይ ቃለ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብል ሚን ናሪ ሰሙም፣ ጋኔንን ከሰው በፊት ከተኳሰ እሳት ፈጠርኩት እያለ ይናገራል። ከምንድን የተፈጠረው ጂን? ከእሳት ነው የተፈጠሩት። ከሐዲስ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ጂን ከምን እንደተፈጠረ ሲናገሩ ምን አሉ? ኸለቀላሁ አልመላኢከተ ሚን ኑር ወኸለቀ አልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚን ቱራብ። አላህ መላእክትን ከብርሃን ፈጠረው፣ ጂንን ደግሞ ከእሳት ፈጠረው፣ ሰውን ደግሞ ከአፈር ፈጠረው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ጂኖች ከምንድን ነው የተፈጠሩት? ከእሳት ነው የተፈጠሩት። ወጣችኋል አይደል? አሁን ከምን እንደተፈጠሩ አወቅን፣ ጨረስን። በምን ባህሪ ላይ ተፈጠሩ የሚለውን ደግሞ እንወቅ። አሁን እነርሱን መጥፎ ናቸው ጥሩ ናቸው ብለን የምንወስነው ያሁንን መልስ ስናገኝ ጊዜ ነው። ገብታችኋል አይደል? ባህሪያቸው በምን ባህሪ ላይ ነው የተፈጠሩት? ወደ መላእክ ስንመጣ ጽድቅ ተደርገው ነው የተፈጠሩት። ጽድቅን እንጂ ኃጢአትን የማያደርጉ ናቸው በባህሪያቸው። አፈጣጠራቸው ከምንድን ነው? ከብርሃን ነው። ከጂን በምን ይለያሉ? በአፈጣጠር ተለዩ። እሳት ነው። የኛ አፈጣጠር ከአፈር ነው። የመላእክቶች ከብርሃን ነው። የመላእክ ባህሪ ምንድን ነው? ጽድቅን እንጂ ኃጢአትን የማያደርጉ ናቸው። ማስረጃ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን።
አላህ ያዘዛቸውን አያምፁም፣ አድርጉ ያላቸውን ግን ያደርጋሉ ተብለዋል መላእክቶች። ገብቷችኋል? ስለዚህ ጽድቅን እንጂ ኃጢአትን አያደርጉም፣ መጥፎ ስራ አያደርጉም፣ ጥሩ ስራ ብቻ ነው የሚያደርጉት በባህሪያቸው። ጅንና ሰውስ? ጅንና ሰው ደግሞ ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ፍጥሮች ናቸው ሁለቱ። ገብቷችኋል አይደል? ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ናቸው። ስለዚህ ያን ነፃ ምርጫ ፈቃዳቸውን ተጠቅመው አምላክ በሚልካቸው ነቢያቶች የሚላኩት ለሰውም ለጅንም ነው። ነፃ ምርጫ ፈቃድ ሰጥቷቸዋል። ያንን የነቢያት ትምህርት ሰምተው በነፃ ምርጫ ፈቃድ ማነው እንትናቸው ፈቃዳቸውን ተጠቅመው ጥሩ የሚመርጥ ጅን አለ፣ መጥፎ የሚመርጥ ጅን አለ። ከሰው ጥሩ የሚመርጥ ሰው አለ፣ መጥፎን የሚመርጥ ሰው እንዳለ ሁሉ ማለት ነው። ማስረጃ ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነ አልኢንሲ ወልጅን፣ የሰውና የጅን ሰይጣን እያለ ይገልጻቸዋል። አያቸዋል። ስለዚህ ከጅኖች በነቢያት በኩል የመጣውን ትምህርት ያልተቀበለና የካደ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን ማለት ምን ማለት ነው? ትርጉሙ አልኻሪጅ አን ጣዓቲላህ፣ ከአላህ ትእዛዝ ያመፀ አማጺ ማለት ነው። አያቸዋል። መቼ ነው ይህ? ምንድነው ሰይጣን የሚለው ባህሪ ነው። ለምን አይነት አካል የተሰጠ ባህሪ ነው? የአላህን ትእዛዝ ያልተቀበለና ያመፀ የሆነ የጅን አይነት በእርሱ ላይ የሚውል ባህሪ ነው። ገብቷችኋል አይደል? ከሰውስ ሰይጣን ማለት እንችላለን? አዎ። የሰው ሰይጣን ማለት ምን ማለት ነው? የአምላክን ትእዛዝ ያልተቀበለና የካደ ወደ ጥፋትና ወደ ክህደት የሚጠራ የሰው ሰይጣን ተብሎ ይጠራሉ። የሰው ሰይጣን እንላለን። አንተ ሰይጣን ነው ምን ለማለት ነው? የአምላክን ትእዛዝ የማይሰራ በመሆኑ ነው። ገብቷችኋል አይደል? ስለዚህ ያ ሰይጣን የሚለውን ባህሪ የወረሰው የሆነው የጅን አይነት የአምላክን ትእዛዝ ያልጠበቀውና የካደው እርሱ ወንድማችሁ ነው ወይ ብትለኝ ላ ጠላታችን ነው። ማስረጃ አለ ወይ? አዎ አለ። አላህ በቁርአን ላይ ሲናገር ምን አለ? ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ። አሁን ምን አሳያችሁ? ሰይጣን ለኛ ወንድማችን አይደለም። ምናችን ነው? ጠላታችን ነው። ማስረጃ አለ ወይ? አዎ አለ። ያው የቱ ጋር ከተባለ አላህ በቁርአን ላይ ሲናገር ምን አለ? ላሳያችሁ አንድ ጊዜ ከፍቼ እያያችሁት እንዲሆን ቁጥር 6 ላይ እዚህ ጋር ተመልከቱ። ቁጥር 6 ምን ይላል? ሰይጣን ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነውና አለ። ስለዚህ ሰይጣን ምናችን ነው? ጠላታችን ነው። አላህ በሌላ ቦታ ላይ ሱራ ዩሱፍ ላይ ወይንም የዮሴፍ ምዕራፍ ላይ ሲነግረን ምን ይላል? ተመልከቱ። ኢነ ሸይጣነ ሊልኢንሳኒ ዐዱውን ሙቢን ይላል። ምን ይላል እዚህ ጋር? አባቱም አለ ልጄ ሆይ ህልምህን ለወንድሞችህ አታውራ፣ ለአንተ ተንኮልን ይሰሩብሃልና ሰይጣን ለሰው ልጅ ግልጽ ጠላት ነውና አለ። ይሄው አይደለም። ስለዚህ ከጅኖች የአምላክን ትእዛዝ ያመጹት ለእኛ ወንድሞቻችን ሳይሆን ጠላቶቻችን ናቸው። የአምላክን ትእዛዝ የጠበቀውስ ያልካደውስ? መላእክቶች ለምሳሌ የአምላክን ትእዛዝ ጠብቀዋል። ምናችን ናቸው? ወንድሞቻችን ናቸው። በስጋ በስጋ አይደለም። እነርሱ ከብርሃን ናቸው፣ እኛ ከአፈር ነን። አንደኛ ታድርግ አፈጣጠሩን እንዴ እባክህ አንዴ ልጨርስ ነው። አብሽር ታገስ። መላእክት ወንድሞቻችን ናቸው አይደሉም? ናቸው። የስጋ ወንድሞቻችን አይደሉም በፍጹም። ታዲያ የምን የእምነት ማንኛውም መልአክም ይሁን ከጅንም ይሁን በአምላኩ ያመነና አምላኩን የሚገዛ የእምነት ወንድማማች ይባላል። ኢነመል ሙእሚኑነ ኢኽዋን አላህ አማኞች ወንድማማቾች ናቸው አለ። ገብታችኋል? መልአኩ ገብርኤል መልአኩ ሚካኤል ምኖቼ ናቸው? ወንድሞቼ ናቸው። የእምነት ወንድማማችን ነው። የአምላክን ትእዛዝ ያመነና የተቀበለ ሁሉ እርሱ ወንድማችን ነው። ገብታችኋል? የአምላክን ትእዛዝ የካደና ያመፀ ደግሞ እርሱ ጠላታችን ነው። ሰይጣን አሁን ምናችን ነው? ጠላታችን ነው ለኛ። ገብታችኋል አይደል? እና ስለዚህ ይሄን ነው አሁን ወደ ቁርአኑ አንቀጽ ስንመለስ ጊዜ ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ የሚለው የአላህ ባሪያ የሆነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሊቀሩ ባሉ ጊዜ ጅኖች ወደ እርሱ እየተደራረቡ ሆነው መጡ ሲባል ጊዜ እነዚያ አማኞቹ ናቸው። እርሳቸውን የአምላክን ቃል ለመስማት የመጡት አካሎች ማለት ነው። ገብታችኋል? እነዚያ አማኞች እንደሆኑ ልክ እንዲሁ የቀደሙት ነቢያቶችን እነ ሙሴን ያውቋቸው እንደነበር ሁሉ በቁርአን ላይ ተጽፏል። ከጅኖች ጭፍሮች መካከል ከሙሳ በኋላ የመጣን እውነተኛን ቃል ቁርአንን ሰማን እያሉ መሰከሩ። ሙሳን ያውቁት ነበር፣ በእርሱ ላይ የተወረደውን ቃል ያውቁ ነበር። ገብታችኋል አይደል? ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ሙሰድቀን ሊማ በይነ የደይህ እያሉ ይናገሩ ነበር ማለት ነው። እነሆ ከሙሴ በኋላ
እውነተኛ የሆነን ቃል ቁርአንን ሰማን እያሉ ይናገራሉ። እና ስለዚህ አማኝ የሆኑ ነቢያቶች ከነቢ ሰለላሁ ዐለይሂ ወሰለም ዘንድ እየመጡ ይማሩ ነበርና ይህን ይመስላል። የሆነ ያህን ቀጥል። ጥያቄ ምንድን ነው? የሆነ ጥያቄ አለ? የሆነ እሺ፣ ከሌለ ሌሎች ቀጥሉ። ሄሎ፣ እሺ፣ ሰላም ሄሎ፣ ጤና ይስጥልኝ። እንዴት ነህ? አብሮ ይስጥልኝ። ሰላም ነው። ክብሩ ይስፋ ለመድኃኒዓለም። ሰላም ነው አላ አልሐምዱሊላህ። ኤርፎን ካለ ታወጣት ከይቅርታ ጋር። ኤርፎን የለም ወንድማችን። እሺ፣ እያስተጋባ ስለሆነ ነው። እሺ፣ ቀጥል። ያ በቃ እኔም እንደዛ ነው። እሺ፣ ቀጥል። ጥያቄ አለ? ቀጥል። አሁን ፍጥረቶችን ብዙ ጊዜ ስትነግረን ማለት ነው ጂኒ መላእክቶችና አዳምን ነው የምጠራው። ይሰማሃል? ይሰማል። እሺ፣ ስለዚህ ሚየት ሆነሃል። ዮኒ ሚየት ሆነሃል። እሺ፣ ሌላ ጥያቄ ያለው ካለ ይቀጥልሽ። እሺ፣ እኔ ዝጋ እስቲ ወንድማችን ቀርቧል። እሺ፣ ልክ ጥያቄ ምንድን ነው? ቀጥል። እሺ ወንድማችን እናመሰግናለን ለትህትና። አሁን ጥያቄ ብናነሳው ስለ ኢየሱስ ክርስቶስ አምላክነት ብናወራ ደስ ይለኛል። እሺ፣ መጽሐፍ ቅዱስ ሙሉ በሙሉ ታምናለህ ወንድማችን? ስለ መጽሐፍ ቅዱስ እናወራ ወይስ ስለ ኢየሱስ ክርስቶስ አምላክነት? አምላክነትም እናንተ ጋር ነብይ ነው ተብሎ ይታሰባል። ስለዚህ በመጀመሪያ የምናወራው ስለ አምላክነቱ እናወራ። መጽሐፍ ቅዱስ ላይ በጣም ብዙ ጊዜ ጥያቄዎች ስታነሱ ስለማይ ዮሐንስ 1:1 በደንብ ታስረዳኛለህ? ዮሐንስ 1:1። እሺ፣ በመጀመሪያ ግን አምላክነቱን እናወራ። ስለ ክርስቶስ አምላክ ነው ብሎ አስተምሯል መጽሐፍ ቅዱስ ላይ። ከሱም ጀምር። ቃል በቃል አምላክ ነኝ ብሎ ባያስተምርም አምላክነቱን የሚናገሩ በጣም ብዙ ምክንያቶች እንዳሉ ነገር አለው። በጣም ጥሩ። እንዲህ በግልጽ መነጋገሩ አሪፍ ነው። ክርስቶስ አምላክነቱን በግልጽ እኔ አምላክ ነኝ ብሎ አላስተማረም። ግን አምላክነቱን ሊያሳይ የሚችሉ ጥቅሶች አሉ። እነሱን በደንብ እነግርሃለሁ ይብላል። እሺ፣ ክርስቶስ እኔ አምላክ ነኝ ብሎ አላስተማረም። ግን አምላክ እንዳለው አስተምሯል ክርስቶስ ወይስ አላስተማረም? ጥያቄዎች ግልጽ እናድርጋቸው። አምላክ እንዳለው አስተምሯል ክርስቶስ። አሁን አምላክ እንዳልሆነ ካላስተማረ፣ እኔ አምላክ ነኝ ብሎ ካላስተማረ አምላክ እንዳለው አስተምሯል ኢየሱስ? አምላክ እንዳለው አላስተማረም። እሺ፣ ወደ አምላኬ ወደ አምላካቸው አድርጋለሁ ብሎ አምላክ እንዳለው አስተምሯል ኢየሱስ። ምን ትላለህ? ወይም የኢየሱስ ክርስቶስ አምላክ ይባረክ ይላል። እሺ፣ መጽሐፍ ቅዱስ ተከታተልኝ፣ ቃሉን ንገረኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ። ወደ አምላኬና ወደ አምላካቸው። እኛ ክርስቲያኖች የምናምነው እንደዚህ ጋር እኛ ክርስቲያኖች የምናምነው መጀመሪያ ክርስትና ማለት የክርስቶስ ተከታይ እንደመሆኑ መጠን የመጣበት ትልቅ ዓላማ አለ። ፍጹም አምላክ ፍጹም ሰው ነው፣ በተዋህዶ የከበረ ማለት ነው። ይህ ስናይ ደግሞ ሰውነቱን ይናገራል እንጂ መለኮቱን አይደለም። እሺ፣ ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል ብሎ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? ወደ አምላኬ ሲል በሰውነቱ ነው። ወደ አምላኬ ሲል በሰውነቱ ነው። ወንድማችን አምላክ የሚለው ማን ነው? ኢየሱስ ክርስቶስ እዚህ ቦታ ላይ አብን ነው የሚጠራው። ስለዚህ ለአምላክ ለኢየሱስ ክርስቶስ ሌላ አምላክ አለው ማለት ነው። ሌላ አምላክ አለው ማለት ሳይሆን ሰውነቱን እየተናገረ ነው። እዚህ ጋር
ፍጹም አምላክ ነው፣ ፍጹም ሰው ነው። በተዋህዶ ያለ መቀላቀል የከበረ አምላክ ነው። ለምሳሌ እኔ መጽሐፍ ቅዱስ ላይ እኔና አብ አንድ ነን ይላል። መልሶ ደግሞ እንደገና ደግሞ ያንተ ነብይ በእርግጠኝነት እኔ ከአብርሃም በፊት አለው አይልም። ከአብርሃም በፊት ይኖራል ሙሐመድ እንከኔ ከአብርሃም በላይ ከአዳም በፊት አለው ማን? ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም። አብርሃም ቀላል ነው የሚያውቀው። ከአዳም በፊት ነው ያደረሳቸው። ኩንቱ ነቢየን ወአደም በይነ ሩህ ወልጀሰድ። ከአዳም በፊት ነብይ ነኝ ነው ተባለ። መጽሐፉ ማን ነው? የቁርአን ማስረጃ ትነግረኝና እሱ ጋር ደግሞ ከአብርሃም በፊት አለው ካለ አንድ ሰው ኦልሞስት ከመወለዱ በፊት ከመጸነሱ በፊት አለው እያለ ነው ኢየሱስ ክርስቶስ። በመንፈስ ነበር። እኔ ራሱ ከአብርሃም በፊት ነበርኩ። በመንፈስ ነበር። በስጋችን ክርስቶስም እንደዚህ ላይ ያለ ነው። በስጋው መቼ ነው የመጣው ከተባለ ክርስቶስ ከድንግል ማርያም በኋላ ነው። በጣም አሪፍ። እንደዛ ከሆነ ወንድማችን እኔ ከአብርሃም በፊት አለው ካለ ኢየሱስ ክርስቶስ በመንፈስ መኖሩን በመንፈስ ምን እንደሚሰራ በተነገረኝ ደስ ይለኛል። ኢሳ ከሆነ ማለት ነው። እናንተ ጋር ምን አለ መሰለህ አምላክ አላህ ስብሐነሁ ወተዓላ አዳምን በፈጠረበት ጊዜ ወዲያው የሰዎችን ሁሉ ነፍስ ፈጥሯል። ታላረ በነፍስ ደረጃ ቀድመን ተፈጥሯል። እንደምታውቀው ሰው የስጋና የነፍስ ውህድ ነው። ስለዚህ ስጋችን የተገኘው ከእናቶቻችን ማህፀን ነው። ምንም ጥርጥር የለም። በነፍስ ደረጃ ግን ቀድመን ወዲዛኔ ከአብርሃም በፊት ሁላችንም ተፈጥረናል። አዳም በተፈጠረበት ጊዜ ነፍሶች ሁሉ ተፈጥሮ ተጨርሰው ለግን ምን ያደርጉ ነበር የሚል ጥያቄ ጠይቋል። በጌታችን በአላህ ሱብሓነሁ ወተዓላ የምንመሰክር አማኞች ሆነን ነበር። አላህ በነፍስ ደረጃ ከፈጠረን በኋላ ማስረጃ እሺ እኔ ጌታቸው አይደለሁም ምን ብሎን? አዎ ጌታችን ነህ ብለን መልሰናል። ከአዳም ጀርባ በተገኘን ጊዜ አንዴ ማስረጃ ከፍቼ ላሳየህ። አንድ ሜት አድርገው ከይቅርታ ጋር ሜት አድርገው ላሳየህ ነው። وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم قالوا بلى شهدنا عند الله أن تقولوا يوم القيامة إنا كنا عن هذا غافلين